ትውልድ ቢዘምን ቢጨልም ፍቅር ቆርብ ያለው ባንቺ በውስጥሽ ልቀበር እንዳንገት ማተቤ ጸንተሻል በልቤ ለፍቅርሽ ውለታው ላንቺው ነው ላንቺ ነፍሴን ምሸልመው እወድሻለሁ በትርጋይ ማተፋ መከታ ክብር የሆንከው ወንድሜ የኔ ትዝታ ሰላሙን ጥዋት ማታ ዘወትር ጋይ ማተፋ መከታ ክብር የሆንከው ወንድሜ የኔ ትዝታ ሰላሙን ጥዋት ማታ። የተከበራችሁ ተመልካቾቻችን እንደምን አላችሁ? በየሳምንቱ ወደ እናንተ የሚደርሰው ከመዝናኛ ፕሮግራማችን አንደኛው ክፍል ነው። እንግዲህ እንደምትመለከቱት ከጎኔ ሁለት ቤተሰብ ይዤ ነው ዛሬ ብቅ ያልኩት። ወላይታ ሶዶ ከተማ የወላይታ ተወላጅ ያልሆኑና ወላይታ ሶዶ ከተማ ደግሞ ያገኘኋቸው እንግዶቼ ናቸው። ከነሱ ጋር ጥሩ ጊዜ ይኖረናል ብዬ አስባለሁኝ። ስናያቸው ልጆቹ በጣም ወጣቶች ናቸው። ብዙ ነገር ይገነዘባሉ ብዬ አስባለሁኝ። ስለዚህ ወንድ ልጅ እንደመሆኑ መጠን መከበር አለበት። ግን ቅድሚያ ለሴት በመስጠት ትውውቃችንን እንጀምራለን። አይቻልም? እሺ ማን እንበል? ታላቅ ታናሽ ማን ነው ከናንተ? ስለዚህ ካንቺ ጀምር። እሺ ማን እንበል? ራስሽን አስተዋውቂ። ምህረት አለማየሁ እባላለሁ። ከየት እንደመጣችሁ? ከሞያሌ ነው የመጣሁት። አሁን ሶዶ ዩኒቨርሲቲ ነው የምማረው። እሺ አንቺስ? እኔ ደግሞ መቅደስ አለማየሁ እባላለሁ። ያው ከሞያሌ ነው የመጣሁት። እሺ ለግቢ ተማሪዎች? አዎ ግቢ ተማሪዎች። ስንተኛ ዓመት ተማሪዎች ናችሁ? ምንድነው የምታጠኑት? ሁለተኛ ዓመት ሶሺዮሎጂ ነው የምናጠናው። ሁለታችሁ? አዎ። እንዴት አንድ ላይ ደረሳችሁ? እኔ ወለጋ ነበር የደረሰኝ እና በስፔሻል ኬዝ ነው የተቀየረልን። እሺ እመለሳለሁ ወደ እናንተ እዚህ ጋር ሌላ እንግዳም ስላስቀመጥኩኝ ማለት ነው። እሺ ማን እንበል እናንተን? ታላቅ ማን ነው? ታናሽ? እኔ ተመልካቾች ግራ ስለገባኝ ነው እንግዲህ። ስለዚህ ከሁለታችሁ ማን ነው ታላቅ? እሺ ማን እንበል? እኔ ሰመኝ ኢየሱስ ከበደ እባላለሁ። በጣም እሺ ከየት ነው የመጣኸው? ተማሪ ነህ? ምንድነው? አዎ ተማሪ ነህ የምለው ነገር አዎ ቤስት ነው እሱ። አዎ እኛ ተማሪዎች ነን። 12ኛ ክላስ ተማሪ ነኝ። እዚህ ወላይታ ሶዶ ሃይ ስኩል እንማራለን። የ12ኛ ክላስ ተማሪዎች ነን። የዘንድሮ ተፈታኞች ማለት ነው። ያው ነው በነገራችን ላይ ስማችን እኔ ሰጠኝ ኢየሱስ እባላለሁ እና የ12ኛ ክላስ ተማሪ ነኝ። አንድ ክላስ ነው የምንማረው፣ አንድ ወንበር ላይ ነው የምንቀመጠው። ያው ፈጣሪ የተለያየ ዩኒቨርሲቲ እንዳያደርስ እንጠይቃለን። ያው ነው። እሺ ከየት ነው የመጣችሁት? የመጣነው ከሾኒ ነው። ለምን መጣችሁ? ማለት እንዴት መጣችሁ ወደ ወላይታ ሶዶ? የመጣንበት ኬዝ እኛ በክላስ ብቻ አይደለም ሳሊዎች ነን፣ ስዕል እንስላለን እና ታዲያ በብሩሽ የምንመጣውን አንድ ላይ በሌላ ፕሮግራም ጠብቋቸው። በነገራችን ላይ በስዕል ይዣቸው እመጣለሁ። እሺ አይ ምን መጣ ይሆናል በሌላ ስራም እና ደግሞ ለዚህ ይሄን ተሰጧችንን እናሳድግ ብለን ነው ወደዚህ የመጣነው እና ደግሞ 12ኛ ተማሪ ነን እና ደግሞ በፈጠራም በሙከራ በኤክስፐሪመንት የምስክር ወረቀት አለን። እግዚአብሔር ይመስገን በጣም ብዙ ተሰጥኦ አለን። በብዙ ተሰጥኦ ነው ወደዚህ የመጣነው። ያው ሰፊ ከተማ ሰውን ያሳድጋልና ለዛ ብለን ነው ወደዚህ የመጣነው እና ለዛ ነው። ተመልካቾቻችን እንግዲህ ከተለያየ አካባቢ ወደ ለምለሚቷ ወላይታ ሶዶ ከተማ ብቅ ብለው ግማሾቹ ለትምህርት ሌሎቹ ደግሞ ወንዶቹ በጥበብም እንግዲህ አለን እውቀቱ አለን ያሉ ነው። እንግዲህ የሚገርመው ነገር ግን ሌላ ጊዜ ደግሞ የጥበብ ስራቸውን እንፈትሻለን ማለት ነው። ዛሬ በርዕሰ ጉዳያችን እንግዲህ ፕሮግራሙን ይዘን የቀረብንላቸው እንደምታያቸው በጣም ነው የሚመሳሰሉት ሁሉም ማለት ነው። ስለዚህ የመንታነት ስሜት ምን እንደሆነ መንታ መሆን በራሱ ያለው ስሜት ምን እንደሆነ እንጨዋወታለን። ከሴቶቹ እንጀምራለን። መንታ በመሆናችሁ ምን ይሰማችኋል? ምን ተብላችሁ ታውቃላችሁ? እስቲ ስለ መንታነት እናወራ። መንታነት በጣም ደስ ይላል። በቃ የሆነ ነገር ብቻሽን አታደርጊም፣ ከሷ ጋር ነው የምታደርጊው። በቃ በጣም ሁሉንም ነገር ብቻሽን አትወስኝም ምንም ነገር በቃ ሁሉንም አብረን ነው የምናደርገው። ለዛ ነው ከነበርሽበት ዩኒቨርሲቲ የመጣሽው? አዎ። አልቻልሽም ማለት? አራል ለየብቻ መኖር
አይቻልም። አንችልም። እንዴት ሊሆን ይችላል? ኧረ አይቻልም። አንችልም። ፈጣሪ ያለያየንን እንዴት እንለያያለን? አንድ ላይ አይደል ይፈጣል? እስቲ ስጫት እሷ ታውራ። አይ እያለች ነው በደንብ አውራ ስለሽ እሱ የፈጠረን በምክንያት አይደለ? ሶኛ ደግሞ አንለያይም መቼም ቢሆን ያው ንንጃ ትዳር ሊለየን ይችላል። ግን ጥያቄ የኔ ጥያቄ እሱ ስለነበረ ብዙ ተመልካቾቼም ትልቁ ጥያቄ እሱ ነው ሊሆን የሚችለው። እንዴት መሰለሽ እሱን ጥያቄ በጣም ነው የምጠላው። ምክንያቱም ሁሉም ሰው ነው የሚጠይቀን። ምን ብዬ እንደምመልስ ታውቂያለሽ? ፈጣሪ ያውቃል። መቼስ የፈጠረን በምክንያት አይደለ? እሱን ስንደርስ እናስብበታለን ብለን ፍቅር ውስጥ ገብታችሁ እናውቃለን። እንደው ገጠመኝ ሁላ አለን። ምንድነው? እሷ ጋር መጣች ተሳስቶ አይደለም የእሷ ፍቅረኛ ምን ሆነ መሰለሽ? እኔ የኔ ፍቅረኛ እሷን ጠራት ነው ያላት። ሄደች። ከዛ አቀፋት ምናምን አላወቀም እሱ። ከዛ እኔ ቆሜ ያለው ወይኔ ጉዴ ግራ ገባው። እንዴ አንቺ ነሽ እሷ ናት ምናምን ማለት ጀመረ። እሷ ደንግጣ መጣችና እሱ ጋር አለች። በቃ እንዴት ብዬ ልንገርሽ? ደንግጦ ሮጦ ጠፋ ልጅ ራስ። ከዛ ምን ተፈጠረ ግን? አስረዳሁት። በቃ መለየት ግን አልቻለም። ምን ይደረግ? ማንም ደግሞ አይለየም። ያው ቢሆን አይለየም። በጣም ነው የሚገርመው። አሁን ለምሳሌ ቤተሰቦቻችሁ እህት ወንድም ምናምን አላችሁ? ሌላ ይለዩናል አይደለም? ይለዩናል ግን በድምጽ አይለዩንም። ቤት ውስጥም አባቴ ራሱ የምርሽን ነው የወለዳችሁ አባታችሁ አይለያችሁ? በድምጽ አይለየንም። አሁን እናቴ ትደውልና ምረት ነሽ ትለኛለች። እናትሽ ራሱ ከዛ አሁን ነኝ እላታለሁ። ድምጻችሁ እኮ በቃ እየተመሳሰለብኝ ነው ምናምን ትላለች። በጣም ነው የሚገርመው። በጣም እንደው እስኪ የገጠማችሁ ሌላ ገጠመኝ ካለ አንቺ ደግሞ ገጠመኝ ብዙ ነው ያለው። ከልጅነታችን የገጠመኝ ልንገርሽ። እንደውም ወደ ልጅነት መልሽ። ከትምህርት ቤት ነበር እየተማርን መጣን። ከትምህርት ቤት ገባን። ጋዝ ነበረ በር ፊት ለፊት ማለት ነው። አንስታ ውሃ መስሏት ጠጣች። እሷ አንስታ ከጠጣች በኋላ አስቀራችን ሰጠችኝ። እኔም ጠጣሁ። እዛው ሁለታችን ደግሞ ነገ ልደታችን ነው እንደነገ። ከዛ በቃ ሁለታችንም አረፋም ነበር። በጣም ነው ለምን ነበር የሰጠሻት ግን? ውሃ አላውቅም ልጅ ነበርኩና ውሃ ነው የሚመስለው ሲጀመር። እሺ እሷስ ጠጣ ጋዝም ይሁን ግን ለሳለም ያው እኔ ቀመስኩትን ግዴታ መቅመስ አለባት። ለዛ ነው አሁን ራስ ቀልዱ የምር እያወቅሁ አይደለም ልጅ ስለነበርኩ አላውቅም። የምር በቃ የማይረሳ ነገር ቤተሰብ ራሱ የማይረሱት ነገር ነው ገጠመኝ ማለት ነው። ኧረ እንኳን በህይወት ተረፋችሁ። ለዛሬ እንኳን አበቃችሁ። አሜን። እመለሳለሁ እናንተ ጋር። እሺ ወደ እናንተ መጥቻለሁኝ። በጣም ደስ የምትሉ ናችሁ በእውነት ሁለታችሁም ቲሞች በጣም ነው ደስ የምትሉት። ስለ እናንተ እስቲ ትንሽ ንገሩኝ። ባላችሁበት አካባቢ ወደ ወላይታ ሶዶ ከመጣችሁ በኋላ ራሱ ስለ መንታነት ምንድነው የሚነሳው? ምንድነው የገጠማችሁ ነገር? አጫውቱን እስቲ። እሺ በመጀመሪያ ደግሞ የሆነ ነገር ማቲ መናገር እፈልጋለሁ። የምር መንታ መሆን መታደል ሲሪየስ ጌታን በጣም ስለሽ ብዙ ሰዎች መንታ በሆንኩ እኔ መንታ ቢኖረኝ ምን አይነት ሰው ነኝ ምናምን እያሉ የሆነ ጥያቄ ይጠይቃሉ ራሳቸው። ብቻ ብዙ ነገር ግን እኔ በቃ የኔ ኮፒ መኖሩ አሁን እኔ እውነቴን ብናገር ከሚያስበው ሐሳብ 100% ቢያንስ 1% ቢለይ ነው ከኔ ሐሳብ እሱ 99% ተመሳሳይ ነው ሐሳባችን። እኔ የሆነ አሁን ለምሳሌ ቪዲዮ እንሰራለን ብዙ ቀን እኔ የሆነ ሐሳብ አስቤ እኔ ያሰብኩት ወይ አገር ቤት ማዘርጋውኝ ነው ወይ የሆነ ቦታ ሆኜ ነው ያሰብኩት። እኔ ጀለስ ጋር መጣሉ ሲደርስ በቃ የሚናገረው እኔ ያሰብኩትን ነው። አንተ አሁንም እኔ ያሰብኩትን ነው እሱ ያወራው እኔ እንዳትጠይቁኝ እኔ ነኝ ያው ሰርፕራይዝ ይሆናል። አይ ሲሪየስ የምር በቃ መንታሞን በጣም ደስ የሚሉ መታደለው በቃ እኔ ደስ ይለኛል። እግዚአብሔርም በጣም ፈጣሪ ይመስገን ያው መንታ ሆነን ስላለንም ደግሞ መንትዮችንም በጣም መንታ የምንወደው የምር ሲሪየስ ብንወልድም ራሱ መንታ ብንወልድ ደስ ይለናል። እግዚአብሔር ለዛ አብቅቶን ግዴታ ነው ያው መንታ ስለሆነ መንታ አይጠፋም ከኛ አይጠፋም። ወደሱ እመጣለሁ። በነገራችን ላይ እንደዚህ በዘር ሀረግ ይመጣል የሚባል ነገር አለ እሱ ነገር በማመን ነው አንተ ምትናገር አምናለሁ ጌታ ያደርጋል። ብቻ ደስ የሚል በቃ መንታ መሆን ደስ የሚል ነገር ነው እና ደግሞ ስቀጥል በማህበረሰቡ ዘንድ ምናምን በጣም መወዛገብ ቅድም እነሱ ሲናገሩ ነበር። እኛ
መንታ ላይ የተለየ ነገር የለም ስልሽ ለምሳሌ በተለይ በተመሳሳይ መንታ ተመሳሳይ ሲሆን የተለየ ነገር አታገኝም። ወንድና ሴት ማለት አሁን ስልሽ አይደለም ኖ አሁን እኔና እሱ ወንድና አይደል መንታ ነን እነሱ መንታ ናቸው ስልሽ በእነሱ ህይወት የሚያጋጥማቸው ነገር እኛ ጋርም ያጋጥማል። ምክንያቱም እነሱም ተመሳሳይ መንታ ናቸው እኛም ተመሳሳይ መንታ ነን። አሁን ቅድም ያወሩት ነገር አንደኛው እንደዚህ ሆኖ እንደዚህ ምናምን ቤት ላይም ድምጽ ምናምን እኛ ከሚባለው በላይ አሁን እኔ ትንሽ አሞኝ ፋዘር ደውሎልኝ ነበርና ልጠይቀኝ ተሻለክ እንዴ ለማለት ነው። ከዛ ይደውልልናልና ከዛ ብራዘር ያነሳልኝው ሲያነሳ እንዴት ነህ ደህና ነህ ምናምን ብሎ አውርቶ ለትልቁ ውስጠው ትልቁን ልጠይቀው እንደተሻለው ይላል። አላወቀም ማን ብሎ ጠይቆት ትንሹ ነኝ ብሎ ነው ያወራው። ከዛ እሺ ለትልቁ ውስጠው እኔ ልጠይቀው ምናምን አለ። ከዛ ከጠየቀ በኋላ ማቴ እንትን ካለ በኋላ እሺ ምናምን ብሎ ለኔ ይሰጣል። እሱ ለኔ ሰጠኝ ስልኩን። ከሰጠ በኋላ ሄሎ ፋዘርን ሄሎ ብዬ ወይ ምናምን ብዬ ሰላም ነው ምናምን እያልኩ ሲያወራ ስጠው አላልኩም እንዴ አለ። ከዛ ግራ ገባኝና እኔ እኮ ትልቁ ነኝ ያመሙ ትልቁ ነኝ ብዬ ሊያስረዳ ሲሞክር ስጠው ተቀልድብኛለህ ምናምን አለ። ከዛ እኔ ሲያቅተኝ ጌታ ምስክሬ ጌታ በሚያውቀው ለብራዘር ለሱ መለስኩ። እሱን ጠይቆ ስልኩ ዘጋ። እሱ ሳያሞ ደህና ነኝ እግዚአብሔር ይመስገን ተሽሎኛል መድኃኒት እየወሰድኩ ነው እየወሰድኩ ነው ምናምን አላመሙም እኮ እንደኔ ሆኖ አወራ። ብቻ ግን ይሄ በጣም ከብዙዎቹ እንትን ነው ገጠመኝ መንታ ላይ የምር ሲሪየስ ኤቭሪዴይ እንኳን ኢቭኒፍ ዛሬ እንኳን ለዚህ ኢንተርቪው የመጣን ራሱ ያጋጠመን ገጠመኛልና አሁን ጫማ ልናስታርግ ነበር የተቀመጥነው። እኔ የሆነ ነገር ልጆች ሃይሌ ሪዞርት ፊት ለፊት ባለን ሰዓት ማለት ነው እሱ ጫማ ሊያስታርግ ተቀምጦ ነበር። እኔ ልጆች ጠሩኝ። ልጆች አነጋግሬ ምናምን ከርቨርጊ የሆነ ከርቭ የሆነበታልና እዛ ጋር አውርቼ ለካ እሱ ጫማውን ሲያስታርግ ትራፊኮች ቁጭ ብሎ ነበር። መስቀለኛ መንገድ ስለሆነ ትራፊኮች አሉ እዛ ጋር አንተ የሚሉት ቁጭ ብሎ እሱ ያስጠረጋል ጫማ። ከዛ እኔ ያለው ነገር ጨርሼ እኔ እየተመለስኩ እሱ ወደኔ መጣና እሱ ልጆቹ ማውራት ጀመረ። እኔ ደግሞ ጫማዬን ላስጠርግ ሂድ ቶሎ በል ሰዓት ምናምን አለ። ከዛ እኔ ተመልሼ መጥቼ ቁጭ አልኩኝ። አንዱ ትራፊክ ደነገጠና እንዴ ከመቼው ጫማ ቆሸሸ አለኝ። ከዛ እኔ አልገባኝም አልተራደውትም። ከዛ ማለት አልገባኝም ምን እያልክኝ ነው ምናምን ስል ክሬም ነው እንደዚህ ነጭ ነው ምናምን አስጠርጋ ልክም እንዴ ምናምን አለ። ለካ ስረዳው ብራዘር መጥቶ ሄዷል። እንዴ መንታ እኮ ነን ወንድሜ እኮ ነው ስል በጣም ደንግጦ ተነሳ። በቃ ቆመ። በኢየሱስ ስም ምናምን ብሎ ጭራሽ በኢየሱስ ስም ብሎ ቆሞ ኧረ እኔ አላምንም ወንድምን ካላሳየኝ አለ ጌታ። ከዛ አንደኛው ቁጭ ብሎ አንደኛው የተነሳው ያው መንገድ ስለሆነ የግድ እንትን ማለት አለበት። አንደኛው ቁጭ ብሎ ጠበቀን። ከዛ ልክ እሱ ሲመጣ ይሄው መጣል ምናምን ጌታን አሁን አመንኩኝ አለ። አሁን አመንኩኝ አለ። እኔ መጀመሪያ ነው መንፈስ ነው ይመስለኝ ምናምን አለ። እንዴት ከመቼው ጫማ በዚች ደቂቃ ይቆሽሻል ምናምን ብሎ ብቻ ብዙ ነገር የሆነ በቃ መንታ በመሆንሽ ራሱ የሚያጋጥማቸው የገጠመኝ ብዛት ከሚባለው በላይ ያው እኔም ደግሞ አንድ ገጠመኝ ከነገርኩኝ እሱ ጋር ማለት አንዱ ሊንገርና ያሰዴ ብቻ ከሚያወራ እኔ አንድ እሱ ቢያወራ አጫውተን አንተ አይ እሺ መንታ ከመሆን ልጀምር። መንታ መሆን ምን አይነት ደስ ይላል ከምለው መንታ መሆን አንድ ሰው ሲጨነቅም ሆነ ብቻ ግን ስደሰትም ብቻ ግን ብዙ ነገር ሲሆን ስሜት ላይ ብቻውን ነው የምሟገተው። መንታ ስንሆን ደግሞ እኔ 50% ነው የምጨነቀው እሱ 50% ነው ማለት ነው። አሁን አንድ ያቀድነውን እቅድ አንድ ከሆነ ለኛ እቅድ ማለትም የሆነ የምንወጣው ችግር አይመስለንም። ምክንያቱም ለሁለት ስለሆነ በጣም ቀላል በዛ በጣም እኔ አሁን ለምሳሌ ነገሮች ቀለውናል ያላችሁ ነው በጣም እኔ አሁን ክላስ ሳሌ ስቀር እሱ ከሄደው በቂ ነው። አንድ ቀን ከሆነ እኔ ካሌ ማለት ነው መሆን የምፈልገው ካው እና እንደዚህ ነው። ብቻ ግን መንታ መሆን የምር መታደለው። ብቻ እግዚአብሔር መንታ ልጅ ይስጠን ምኞታችን ነው። እስቲ ስታት ታናሽ ይወልዳል ይባላል። ልክ ነው አይደለም? ማን ታናሽ አይደለም? ቀላው ቶሎ ልጅ ብሏል። ትወልዳለህ ችግር የለውም። መፍትሄ ይኖራል ከፈለጋችሁ። እናንተ መፍትሄ እንፈልጋለን። በቃሽ ታላቅ እንጸልያለን። ችግር የለውም። ታላቅ እንደ ሀሳብ እኔ አንድ ነገር ላውራና አንቺ ታላቅ ነሻ። ያው ከዚህ በፊትም አውርቻለሁ ብዬ አስባለሁ። ያው ታላቅ ከሆነች ከመንታ ታናሽ አግቢ። ደግሞ ታናሽ ከወለደ ደግሞ እንዳሳብ
ሁለታችሁ መውለድ ትችላላችሁ። ይኸው በቃ ማይንድ ማለት እንደዚህ ነው። ብቻ ግን እኛም እንደዚህ እዚሁ አሰብኩኝ። አንተማ አሰብከው ስታወጣው እሱ ታናሽ ስለሆነ መውለዱ ስለማይቀር አያሳስበውም። እኔ ታላቅ ያሳስበኛል። ስለዚህ መታው። አዎ ብዙ ሰው ይላል ታናሽ ከመንታ ታናሽ ይወልዳል ይላሉ። እኔም በቅርቡም ከነሱም ሰምቻለሁ። ብቻ ብዙ ሰው ብሎ ነው ያውቃል። ብቻ ግን ያው ታላቆች ካሁኑ ዝግጅት እኔ በፍቃደኝነት ታናሽነቴ ለሱ ሰጣለሁ። ችግር የለም። ወደ ጫታችን እንመለስና ንገረን ስጠው። ንገረን ገጠመኙን ንገረን። እሺ እና እንደዛ ነው። እኔ ባወራሁት በጣም አስፈታችሁ ሄዳችሁ ቢሆንም ገጠመኝ አለ። በጣም ብዙ ገጠመኝ። 8ኛ ክላስ ላይ ፈተና ልንፈተን ግቢ 100 ነውና ፎቶ የሚያነሱት ይሄን ገጠመኝ ከዚህ በፊትም አውርተን እናውቃለንና እኔ ገብቼ ጉርድ ፎቶ አነሳኝ ካሜራማኑ። ከዛ አንስቶኝ ማል ላይ አንድ ሴት ገብታ ፎቶ ተነስታ ወጣች ማለት ነው። ሁሌም በእኛ ማል ላይ የሆነች በቃ አንድ ስም ማል ላይ ይገባል በአልፋቤት የተነሳ ማለት ነው። ያቺ ልጅ ገብታ ወጣች። ስትወጣ እሱ መጥቶ ገባ ማለት ነው። ስገባ ካሜራማኑ ውጣ አላነሳውም ማለት ነው። ከዛ ውጣ አንስቻለሁ ምናምን አለ። አይ እኔ እሱ አይደለም ሌላው ነኝ ማለት ውጣ ምናምን ብሎ ተቆጣው ማለት ነው። ከዛ ረሰማምሩ ገና እኔን አምጥቶ እኔ ልክ እንደተነሳው ጥዬኩኝ ማለት ነው። እኔን አምጥቶ ምንታ ናቸው ምናምን ብሎ ሲያሳይ ገና እሱን አነሳው። ብቻ ግን ገጠመኝ ይሄው ነው ሳለ አንድ የልጅነታችንን ነገር በእናትህ እኔ ካንተ በላይ የጠቦት እኮ የሆነ ልጅ እያለን ቤት ህፃን ነበርን ገና ትንሽ እያለን ማለት ነው። ኦሬዲ የ6 ወር ወይም 5 ወር ላይ ገና የማዘርን ጡት እየጠበን ነበርና መጣሽ ከስራ ተቻክላ መታ ነው ብቻ ምግብ አብልታ ምናምን ተመልሳ የምትሄደው ማለት ነው። አዎ ከዛ ልክ እንደመጣችሁ እሱን አንስታ አጠበችው ጡት። ከዛ ከጠበችው በኋላ አስቀምጣ ፊቷን ታጥባ እስክትመጣ ራሱን አጥብታ እኔ ቀኑን ሙሉ የጨውኩኝ ለዛ ነው የቀጠነው። ችግሩ አይደለም ቢሆንም አሁንም በ2 ኪሎ በልጣዋለሁ። ያንሰኛል እኔ አመጣለሁ እናንተ ጋር። እኔ ግን በጣም እየገረመኝ ያለው ሌላኛው ሰው እኮ በጣም ሊሳሳት ይችላል። እንዴት አባት እናት በዚህ ልክ መሳሳት ቻሉ የሚለው ነው በጣም ጥያቄ እየፈጠረብኝ ያለው ማለት ነው። የእውነቴን እኮ ነው ማለት አባታችሁ ደውሎ ድምጾቻችሁን እስከመ የነሱም የእናንተም ደግሞ አሁን የጡቱም ታሪክ እናንተ ጋር እየተደገመ ነውና እንዴት ነው እናት እንዴት ትረሳለች የሚለውን ጥያቄ ፈጥሮብኝ ነው። አላቀውም እንግዲህ መንታ የመሆን ስሜቱን ስለማላቀው ይሆናል ጥያቄ ፈጠረብኝ። ተመልካቾቻችን በመከታተል ላይ የምትገኙት ከወላይታ ቴሌቪዥን የመዝናኛ ዝግጅታችን ነው። ወላይታ ሶዶ ዩኒቨርሲቲ ከሚገኘው ከባህላዊው ቤት ቴራ ፕላዛ ነው የምንገኘው። ጨዋታችን እንደቀጠለ ነው። አብሮነታችሁን ብቻ ከኛ ጋር እንድታደርጉ ነው የምንፈልገው። እሺ ልመለስ። የእናንተ የጡት ታሪክስ? ሳይሆን መጣች ከስራ መጣ ማለት ነው። ሙቅ ነበር። ሙቅ እኔን ካጠጣችኝ በኋላ አስቀምጣኝ መልሳ ማለት ነው አጠጣችኝ። ወይኔ እሷ በራብ ትሞታለች። እኔ እዚህ በጥጋብ ሄድን ስንሄድ እቺ በራብ እቺ በጥጋብ እንዴት እንደዚህ ታጠጫታለሽ ምናምን የምር እሷ በራብ ታለቅሳለች። እኔ ደግሞ ጠግቤ እዚህ በቃ ወደ ላይ እንዴት እኔ በጣም ነው የሚገርመኝ የምር የእናቶች የእውነት። እስቲ ምናልባት ይሄን ፕሮግራም በኋላ ላይ እናት አባቶቻቸው ያሉ ተስፋ አደርጋለሁ ለነሱም ጥያቄ ይፈጥራል አሊያም ደግሞ ወደ ልጅነትም ይመልሳል ብዬ አስባለሁኝ። እሺ ምናልባት ከዚህ ጋር ተያይዞ ትምህርት ቤት ውስጥ አሁን ወላይታ ሶዶ ነው የምትገኙት። በትምህርት ቤት ውስጥ ያላችሁ ላይፍ ምን ይመስላል? አሁን ትምህርት ቤት ውስጥ በጣም ነው የምንታወቀው ታውቂያለሽ። ብቻዬን ስወጣ ራሱ ምን ሆነሽ ነው ምን ሆነች ይሉኛል። ምን ሆና ነው ታሟል ምናምን እያሉ እንደው ክላስ ስንሄድ ራሱ ይለዩናል። በጣም እንለያለን ክላስ ውስጥ እና እኔ ስቀር ምን ሆና ነው ብሎ አስተማሪ ግዴታ ይጠይቃል። ግዴታ ማለት ነው ይጠይቃሉ አስተማሪዎች። ሃይ ስኩል ያጋጠመኝ ልንገርሽ ከአስተማሪ ማለት ነው በጣም እንመሳሰላለን። እንትን ነበር ትምህርት የሆነ ፊዚክስ ነበር አስተማሪያችን በጣም ነው የሚሳሳተው። የሷን ውጤት ወደ እኔ የኔን ወደ እሷ ሁሌም ማለት ነው ሰቃይቶኛል ባይነው። ስለዚህ ከሁለታችሁ የሆነ ሰው ጎበዝ ነው ማለት እኔ እሷ ደብተር አልነበራትም የሚያዝ እኔ ኖት አልጽፍም ነበር። ከዛ ኖት አልጽፍም ሁሌም ይያዝልኛል። በቃ ውጤት ይቀመጣል። ከዛ የኔ ነው የሚቀመጥላት አይጠርግም። ደግሞ ተናደደ በጣም ተናደደና የኔ ስም በቀይ
የእሱን ደግሞ የሷን በሰማያዊ ጻፈ። ካውሎዲ ካውሎዲ አልሳሳትም ነው ያለው። በጣም እንትን የሚቸገሩት ጀመር ትምህርት ቤት ያምር እንደዛ እንግሊዘኛ መሰለኝ ደብተር የለኝም ኖት ማለት ነው አልጽፍም ኖት እኔ እሷ ትጽፋለች ሁሌ ውጤት አለ ከዛ ሄዳ የእሷ አልተቀመጠም ትጠይቃለች ሄዳ የኔ ዜሮ ያረጉና የእሷ ነው እንዴ ታናሽ እኮ ግን እድለኛ እኮ ነው እና ብዙ ነገር ደብተር ሳልጽፍ ይቀመጥልኛል ውጤቴ ከዛ ሄዳ ትጠይቃለች ሁሉንም ፈተና አምጥታ ስታሳይ የእሷ አለ ያለው ከቤቱ ላይ የኩ ያመጣው ታመጣለች መድረግ አይቻልምና የኔ ይቀመጣል አንድ አይት ይቀመጣል ማለት ነው አይ ቺታሪኬኛ ሁሉም ቦታ ነው ያለው ባይዴ ሁሉም ቦታ ነው ባይዴ እኛን ካጋጠመን እነሱንም ያጋጥማል በጣም እስቲ ስለ ወላይታ ሶዶ የነበረሽን ቆይታና ስለ ትምህርት ቤት ላይ ባጫውቱ ወላይታ ሶዶ እንጃ አሪፍ ነው በቃ እንደ ቤታችን ነው የምንማረው ምንም ያጎደለብን ነገር የለም ደስ ብሎ ነው የምንማረው ተመችቶናል ሰባራፍቃችሁ ይደውላሉ ይጠይቃሉ ሁሌ ትደውላለች አሁን ማዘር እንደውም እኛ ከሷ ተለይተን አናውቅም ለመጀመሪያ ጊዜ የተለያየ ነውና ትመጣለች ሁላ ሪሚዲያን ለሪሚዲያን መተን ነበርና ለመጀመሪያ ጊዜ ነው ከቤት ይወጣ ነው በወሩስ ስንቴ እንደመጣች ታውቂያለሽ 4 አልቻለችም ሁለት ልጆቼን ሸኝቼ እንዴት ተኛለሁ ትላለች እና በጣም ከባድ ነው እኛም ግን ያው አካባቢው ሰላማዊ ነው ምናምን አይደል እናንተ ብንሰማ ደግሞ ጥሩ ነው ያው ሀገራችን በዩ ስለዚህ ምንም ብዙም አልከበደንም እሺ መለሳለሁ ሌላ ጥያቄ ስለምጠይቃችሁ ብዙ ነገር እያሰባችሁ ወደ እናንተ ልምጣና እናንተስ ወላይታ ሶዶ ቆይታ የነበራችሁ የህይወት መንገድ ምን ይመስላል እንጫወት ሶዶ ምን ትመስላለች አቀባበሏ በጣም አሪፍ ነው እግዚአብሔር ይመስገን እስከዛሬ በጣም ትልቅ ስራ እየሰራነው ሶዶ ላይ ሆነን ነው ሶሻል ሚዲያ ላይም ወደ 200,000 የሚያከለ ተከታዮችን ማፍራት ይቻላል ወላይታ ሶዶ በምን ላይ ነው ቲክታክ ላይ ማለት ነው ኦኬ ያላችሁ ማለት አለና ቲክታክ ላይ ይሄን ፎሎወርስ ማትረፍ ይቻላል እዚህ በመምጣታችን ነው ስለሽ ሰዎች በጣም ሰው ይቀበላሉ ሰው ያከብራሉ ሰው ይወዳሉ በጣም የምር እውነቴን ብናገር ሶዶ የመኖራችን ትልቁ ምስጢር ይሄ ነው በቃ ከሰው ጋር ተዋደን መኖራችን ደግሞ ሀገሩ ሶዶ ከተማ በጣም ሰላማዊ ከተማ እንደ ልብሽ መውጣት ትችያለሽ እንደ ልብሽ መግባት ትችያለሽ በቃ የሆነ የሰው አክብሮት ሁሉም ነገር ጭራሽ አንቺ የምትኖርበትን እቅድ እንድታወጪ ነው የሚያደርገው እኛ አሁን መጀመሪያ እዚህ ስንመጣ ይሄን አይል ምን ቆይ አልመሰለኝ ሲሪየስ ሆነቴን ብናገር ይሄን አይል ምን ቆይ አልመሰለኝ ግን ይሄው የሰው ፍቅር የሚያሳዩን ነገር የከተማው ውበት ሁሉ ነገር በቃ ያዝ እያደረገች እዚህ ያስቀመጠች ነው ያለችው እና ደግሞ ያው 12ኛም ከዚህ በኋላ ተፈተነንም እግዚአብሔር ብሎን ፈቅዶ ወደዚህ ልደርስ ዩኒቨርሲቲ እዚህም ልደርስ ይችላል ካለፈን ያው እዚህ ከደረሰንም ደግሞ ትልቅ ነገር ነው ያው ሶዶን በደንብ ስለምንወዳት በደንብ ስለለመናት መኖር አይከብደንም አሁን በጣም ፍቅራቸውን ነው እስካሁን ሲነግሩ ነው የነበሩት እኔ ያለሷ መብላት አልችልም መጠጣት አልችልም እሱ ከሌለ ሁለታችን የምናስበው ነገር አንድ ነው ይሉናል እንትን ነው ማለት እኔ ከታናሽ ወንድሞቼ ጋር ወይ ከታላላቅ ወንድሞቼ ጋር እኔ ያው ቤት ውስጥ ብዙ ሴት ስለሌለ ወንድሞች ናቸው ያሉኝና እንጣላለን ምናምን ይኖራል አንዳንዴ ፍትጋና ተጣልታችሁ ታውቃላችሁ ወይ በመዋደዳችሁ ልክ ተጣልታችሁ ታውቃላችሁ ወይ ካንተ ልጀምር አይ በዚህ አሁን ጠይቀውን ነበር የምን አሁን ጠይቀው ነበር እነሱ ሁለቱም ጠይቀውን ነበር ተደባድባችሁ ታውቃላችሁ አዎ እኔ ተመላለሰብኝ ታውቃላችሁ ተደባድበን ያው ይቅርታ አድርጎልኝ ይሄን መቼስ ቤተሰቦቼ ላዩ ይችላሉና ትንሽ እኔ ተንኮለኛ ነኝ ከሱ አይ አይደለም የምር ታናሽ ተንኮለኛ ነው ታናሽ ብዙ ጊዜ እንትን ይባላል ማለትም ትንሽ ወጣ ያለ ጸባይ ያለው እኔ የ42 ደቂቃ ታናሹ ነኝ በ42 ደቂቃ ነው የሚበልጠኝ እና መጣላት አዎ እኛ ተቀጥቅጣሽ ነው ኖ ተጣልተን አናውቅም በእውነት ነው የምልሽ እንጨቃጨቃለን ግን በህይወታችን ተጣልተን አናውቅም እኔ ነክቻት አላውቅም ነክታኝ አታውቅም የሚገርመው የምር እንደዚህ ተደባድበን አናውቅም ስለ እናንተ እንደምትደባደቡት እኛ እንጨቃጨቃለን ባይዴ ልዩነታችን እሱ ጋር ነው ያው ከድብድብ ማያንስ ስንጨቃጨቅ ሰውና በጣም የሚገርመው ይታረቃሉ ነው እነዚህ መቼ የማይታረቁም ይላሉ እኔና እሷ 2 ደቂቃ እንታረቃለን ሲጀመር መሀላችን ማንንም አይገባም ምክንያቱም ባዳ ነው የሚገባው አሁንም ያ አንዳንዴ በነገራችን ላይ
ስትኖሪ የትም ቦታ ስትኖሪ ይኖራሉ ማለት እንትን ነው ክስተት ነው ፈልገሽ የምታደርጊው ነገር አይደለም ግጭት እና አሁንም ግቢ ባላችሁበት ሰዓት ሊፈጠር ይችላል ጭቅጭቅ በዛን ሰዓት እንዴት ነው ዶርም ያለው ልጆች ይገባሉ ወይስ ብቻችሁን ነው የምትጨርሱት? ኧረ ማንም አይገባም መሀላችን ያውቃሉ እነሱ ላይ ሲጀመር ያውቃሉ ለዛ አይገቡም መሀላችን አይገቡም ማንም አይከብዳችሁ ተጣጣችሁ ከዛ ትንሽ ቆይታችሁ ብላችሁ በጣም ነው የምንጨቃጨቀው ጨዋታችን ራሱ በጣም ከዛ በኋላ 2 ደቂቃ ቆይና ሄድጄ ያናግራታለሁ በቃ አልችልማ ምክንያቱም የላትማ ሌላ ሰው የለኝም ማውራው እና አወራታለሁ በቃ እንረሳዋለን ሲጀመር እንስቃለን ባይዴ ገጠመኛለኝ በዚህ ንገሪና እንዴት መሰለሽ እናቴ 8 ወር እርጉዝ ነበረች ካናሾቴና ከእናንተ ሌላ የታናሼ ከዛ የሆነ ብስኩት አለኛ ሀገር ከላይ 2 ከታች 2 እና እኩል ነው ስሙን አላውቅም ልጅ ነበርኩና 2 ነው እኔ ከላይ ተሰጠኝ እሺ ኖ የሷ ትልቅ ነው ተላለች በእውነት እኮ ነው ልጅ ሰጣት እሺ እንግብዬ ኖ ለምን የሰጠችኝ አሁንም ያኛው ትልቅ ነው ትላለች ይዋላት እዚህ ጋር ምልክት እናቴ ሳታውቅ ገፈተረቻትና እኔ እንደውም እሱ ነበር አሁን በምንድን ነው የምትለዩት በደንብ አንቺን ሳይሆን እና ሳታውቅ ገፈተረቻት ምናምን እናቴ ሰፊናት እና ሲንጀራ አለ ትንሽ እዚህ ጋር መርፌው ገባ ከዛ እሷን ሆስፒታል ወስዷት እኔ በጋር ይታይ ተጫወትኩ የምሬን ነው ልጅ እዚህ ጋር ነው እዚህ የሆነ ቦታ አለ ያው በዚህኛው እኔ ጋር ይታመቱኝ ጠበቀ እነሱ ሄደው ያው በቃ የምሬን ነው ብላችሁ እና ተመትቼ ጠበቁኝ ያው ሁለታችንም ደማን ማለት ነው እኔ ጋር ያንተረኝ ነው የምሬን ነው ስንታመም ራሱ አንድ አይነት በሽታ ነው ሲጀመር የሚያመን አሁን እሷ ስትታመም አንቺን የሚያምሻው ስሜቱ አለ እኔ ስታመም ስሜቱ አለ እሷም ይደብራታል ምናምን አትወጣም እንደኔ እንደታመመ ሰው ቁጭ ትላለች ለዛለ ግራ እየገባኝ ነው ካሜራማኑ ራሱ መንታ ልጆች አሉትና እንደኔ ልጆች ናቸው እያለኝ ነው አንድ ጥያቄ ግን አንድ ጥያቄ መጠየቅ ፈልጋለሁ አሁንም ማለት አሁንም ያው ይነሳል መንታ በመሆናችሁ በጣም ደስ እንዳላችሁ አሁን እንደ ደስተኞች እንደሆናችሁ በመግቢያችን ላይ የተናገራችሁ ነበርና መንታ በመሆናችን ብዙ ጥቅምም አግኝተናል ኢቭን ስሜቶቻችን ራሱ በስሜቶቻችን ደስተኞች ነን ስትሉ በሁለቱም ወገን ያደመጥኳችሁ ነበር መንታ በመሆናችን ይሄንን ነገር ጠልተነዋል የምትሉት ምንድነው እንደው ምንም ነገር እናንተ ጋር የለም እንደው መንታ መሆናችንን ለምን እንደሆነን ብላችሁ አታውቁም አይ የሚሰለች ጥያቄ አለ ጥያቄ አይደለም ማለት ጥያቄ አይደለም ግን የሆነ ነገር አላቅም ሀፕና አድርጎ እንደው ይሄ ነገር እሺ የሆነ ነገር ታደርግና ጥፋት ሰርታ ተመስገና አምላኬ መንታ ነን ትላለች እቺ የምሬን ነው የምርም ተንኮለኛ ጥፋት ትሰራና ተመስገን መንታ ነን አያውቅንም ትላለች ሁሌ ነው እንደዛ ብትለው በቃ እኔ እናደዳለሁ አንቺ ባጠፋሽ በቃ እኔ በቃ እንዴት ብዬ ልንገርሽ ወይኔ ጉዴ ምናልባት አሁን በትምህርት ድል ሊሆን ይችላል በጋብቻ ሊሆን ይችላል እናንተም አሁን ታድጋላችሁ ታገባላችሁ በጣም ብዙ ነገር ህይወት ይጠብቃችኋል ከፊትና ስለ ፍቅር ህይወታችሁ አልጠየኳችሁም ገና ትሆናላችሁ ብዬ ስላሰብኩኝ ትክክል ነኝ ለዛ ነው ያንን ጥያቄ እናንተ ጋር ያለፍኩት አንቺ ጋርም አልመጣውምና የሷ ፍቅረኛ ብለሽ ስለገፋሽን ትቼዋለሁ አይደለ አዎ ግን ወደፊት ይኖራል ተብሎ ይገመታል የሰው ልጅ ሲኖር ማግባት መውለድ መመረቅ ምናም መኖር ላይፍ ስታይላችን ስለሆነ የሚቀጥል ነገር ነው ግን በትምህርት አጋጣሚ የምትወጡ የምትለያዩ ምናምን አይነት ብትሆኑ ምን አይነት ስሜት ሊኖራችሁ ይችላል እስቲ ካንቺ እኔ እንጃ በጣም ነው የሚከብደው ተለያይተሽ አስብከት ኧረ እኔ እንጃ አሁን እኔ በማስበው ማለት ነው ውጭ ሀገር ራሱ ቢደርሰኝ እሱን እኮ ነው ቢደርሰኝ እኔ እንጃ ብቻዬን ምን አይመስለኝ ትቀራለሽ አዎ የምርሽ አዎ አልችልማ የተለያየ ዩኒቨርሲቲ ቢደርሰን ለምሳሌ አንዱ አርባ ምንጭ አንዱ ሐዋሳ ወይም አንዱ ሶዶ አንዱ አርባ ምንጭ ቢሆን አንዳንድ ወር እንማርና አንዳንድ ወር እንቀያየራለን ያሳብ በጣም ነው እንትን የሚለው የምር ሲሪየስ በጣም በጥያቄ ሲያሰለቹን አይ በቃ በእንደ እኔ ሁለት ዩኒቨርሲቲ ለመጨረስ እችላለሁ ትምህርቴን ላይክ እንደዛ እናስባለን ደግሞ ማግባት የሚባለው ደግሞ
መንታ ሴቶችን አግብተን ሐሳባችን ድሮ ስንጠይቅ እንደዛ የምንለው ጠርጥሪ መንታ ሴቶችን አግብተን ተመሳሳይ ቤት በቃ አይገናኝም ግን በቃ አላ ተመሳሳይ ቤት አጠገብ ለአጠገብ ሰርተን የየራሳችን ላይፍ ስታይል እንኖራለን ብለን የምናስበው ማስለኛ እንትን አንጨርስ። እሺ በቴራ ፕላዛ ነው የምንገኘው። ከእሁድ የመዝናኛ ዝግጅታችን የአንደኛው ክፍል ነው ወደ እናንተ እየተሸጋገረ የሚገኘው። ውድ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር የሆናችሁ ስለሆነ ከልብ እናመሰግናለን። ዘግየት ብላችሁ የቲቪ መስኮታችሁን የከፈታችሁ ተመልካቾቻችን ካላችሁ በመከታተል ላይ የምትገኙት ከወላይታ ቴሌቪዥን የመዝናኛ ዝግጅታችንን ነው። የመጨረሻውን ጥያቄ ሁለቱንም ግሩፕ ጠይቃቸዋለሁ። ታላላቆች አንዴ ጸጥ ይሉና ታናናሾች ስለ ታላላቆች ፍቅራቸውን በደንብ እንዲገልጹ ማድረግ አለብኝ። ከማን ልጀምር? ከሁለታችሁ። ከሱ ጀምሪ። ከሁለታችሁ። እሺ ስለዚህ ፍቅርሽን ለእህትሽ ትገልጪላታለሽ። እንዴት እንደምትወጃት አላቅም፣ እንዴት እንደምገልጽላት አላቅም። እሷ ባትኖር እኔ እዚህ ላይ አልደርስም ነበር። የምር እሷ ባትኖር እኔ እንጃ አላቅም። ማሰብ ራስ አልፈልግም። አዎ በቃ ብቸኝነት አይሰማኝማ ምንም ነገር በቃ ምንም እኔ እንጃ እግዚአብሔር ያኑርልኝ። እሷ እኔ አላቅም በቃ በጣም ነው የምወድሽ። ይከብዳል አንዳንዴ ስሜትን መግለጽ ይከብዳል አይደለ? ይከብዳልና አንዳንድ ሰዎች ከፍተኛ የሆነ ነገር ሲገጥማቸው ዝም ነው የሚሉት። መናገር ማልቀስ ምናምን የሆነ መሆን በሚችሉበት ሰዓት ዝም ይላሉና ለዛም ይሆናል ስሜቷን ወደ አንተ መጣለው። እሺ ይሄን ጥያቄ ስጠይቅኝ የሆነ የሚሰማኝ ነገር አለ። ምክንያቱም አላለቅስም የምሬን ነው፣ ግን እንዲያለቅስ የሚያስገድዱ ነገሮች ነበሩ። 2 ዓመት ታሞ ነበር፣ ወይ ይሞታል ወይ ይድናል ተብሎ ነበር እና እኔ ማዘር የተጨነቀችው ለሱ ሳይሆን ለኔ ነው። እኔ እሱ ካልኖረ እንደማንኖር አይነት አድርጋ ነው የምትስለው። የኔም ሐሳብ እንደዛ ነው። እዛን ሳለ የምሰማኝ ያለሱ ቅድም እንደነገርኩሽም 18 ዓመት አንድ ላይ በልተን አንድ ላይ ጠጥተን ያደግኩት ወንድሜን በቃ በአእምሮአችንም እንኳን እሱን አጥቼ ግማሽ አካሌ እንደሞተ ነው የሚያስበው ማለት ነው። እና እኔ እግዚአብሔር በቃ ምንም ነገር ብቻ ግን ከቤተሰቦቼ እኔ ስለሱ ነው አሁን በዚህ ሰማያወራው ግን እሱን አያሳጣኝ። በተመልካቾቼ እርዳታ ይሰጣቸው የሚባል ከሆነ ሰጣቸዋለሁ። ለታላላቆች ፍቅሮቻችሁን ትገልጻላችሁ? ትገልጽለታለህ ፍቅሩን ነው ወይስ የነሱ ይበቃቸዋል? በቃ ስለዚህ አይ አትለያቸው የሚል ተመልካችም ሊኖር ስለሚችል እሺ እስቲ ግለጭላት ፍቅርሽን። ፍቅሬን በጣም ነው የምወድሽ። የምሬን ነው የምላችሁ። ያለ እሷ ባዶ ነኝ። ባይደዌ እንዴት ብዬ ልንገርሽ? እሷ ከሌለሽ ደካማ ነኝ እኔ። ገባሽ? ምንም መስራት አልችልም፣ መሄድ አልችልም፣ መውጣት አልችልም። ሶ አንቺ ስላለሽልኝ ፈጣሪን አመሰግናለሁ። ደካማ ሰው እያደረገኝ ነው እዚህ ስለሽ የምሬ ነው። ደካማ ሰው እያደረገኝ ነው። የሆነ በደንብ ሰራለሁ ግን እንዲሰራ አይሰጠኝም። እሱ ራሱ ነው የሚሰራው። ልብሴን ያጥባል። ምጽፎን ደብተር እንኳን ይጽፈልኛል ክላስ መጥቶ ማለት ነው። እኔ የሆነ ትንሽ ራስ ምታታም በኢየሱስ ስም ተው ደብተርን አምጣ ምናምን ቀውጥ ያውጥቶ ደብተሬን ጽፎ የምር ልብሴ የሚያጥበው እሱ ነው። ሁሉንም ነገር የሚሰራው የምር በቃ እኔ እውነቴን ብናገር ደካማ ጎኔ ማለት እሱ ነው። እኔ በሱ ምንም ነገር ቢመጣ ወደ ዓለም አለ ሰው ነኝ። እግዚአብሔርን ለመጀመሪያ ጊዜ ነው ወድሻለሁ ያልኳት። አውቄ ያስባልኩት አውቄ ነው ታውቃለች። አዎ አይ አሁን እኮ አንዳንዴ ማንም እኮ አይልም። አሁን እናት አባቶቻችንን በጣም እንወዳቸዋለን፣ ግን የሆነ ወይ እኛ አካባቢ አላቅም ብቻ ወይ እኛ ቤት እኔ አሁን እናቴን እወድሻለሁ ብያት አላቅም፣ ግን ማልደራደርባት በሷ ጉዳይ ሁለቴ እንኳን አላስብም ምንም ነገር ማለት ነው አንለውም። ግን ከነሱ በላይ ማንም የለም። ልባችን እንደዛ እንደማለት ለሱ አልልም እንጂ አሁን የሆነ ሰው ቢጠይቀኝ እሱ ምን እንደምወደው እሱን እኮ ነው ቃል ያጥረኛል። በዚህ ቃል እስኪ ያጥረኛው ለዛ ነው። እና አንዳንዴ ደግሞ እንደዚህ ወደ ሚዲያ ስትመጪ አውቀሽ የማፋጠጡን ስራ ተባለን። ተመልካቾቻችን እንግዲህ ወደ መገባደጃው የፕሮግራሙ መገባደጃ ደርሰናል። ትንሽዬ ደቂቃ ሰጣቸዋለሁ። ሁለቱም እንግዲህ ከተለያየ አካባቢ ስለመጡ ለወላጆቻቸው አጭር መልእክት እንዲያስተላልፉ። እናቴና አባቴ በጣም ነው የምወዳችሁ። እኛን ለማሳደግ በጣም ለፍተዋል። ባይዴ አንድን ማሳደግ ትንሽ ነው፣ ግን 2 ማሳደግ በጣም ከባድ ነው።
በጣም ከባድ ነው። በዛ ሁኔታ ነው ያሳደገችን እናታችን። እናቴ በጣም ነው የምወድሽ፣ አባቴንም በጣም ነው የምወድህ። እናመሰግናለን። ያው ጌታን አባታችን ብሆንም እናታችንም ሁሉም እዚህ መሆናችንን እንዲህ ቁጭ ብለን ስለነሱ ማውራታችንን ይወዱታልና ያው የሆነ ነገር ላይ እንደደረስን ነው የሚያስቡት። ጌታን እኛ በጣም ብዙ ነገር ለፍተናል። በልጅነት እድሜያችን ማሳለፍ የሌለብንን ነገር አሳልፈን እናውቃለን እና ከህይወት በጣም ብዙ እየተማረን ያለን ገና የአጎቴ ምስት ሳታድጉ ያደጋችሁ ናችሁ ትላለች እኛን። ያ ማለት በአይምሮ በጣም ልቀን ነው የሄድነው። እናንተ እኮ 18 19 እድሜ ማለት ቤተሰብ እጅ ላይ የምትሆኑበት ሰዓት ነው ይላሉና በቃ ጥንካሬ የሰጠን አባታችን ነው። እናታችን ነች በቃ የሆነ ያጠነውን ነገር በቶሎ ነው የምታደርግልን። አባታችንም እንደዛ ከጎናችን ነበሩ። በቃ ከልጅነታችን እስካሁንም ከጎናችን አልተለዩምና የምር በቃ እናቴ በጣም እዚህ እንድንደርስ ያደረጉት እነሱ ናቸው እና ይሄ ትንሽ ነው። ከዚህ ገና ሌላ ቦታ እንደርሳለን። የምናስደስታቸው ይሆናል። ያው በእኛ ምክሩ ይሆናሉ። የተከበራችሁ ተመልካቾቻችን በየሳምንቱ ወደ እናንተ የሚደርሰው የመዝናኛው አንደኛው ምዕራፋችን ነው። በቀጣይ ሳምንት በሌላ ፕሮግራም እስከምንገናኝ እንደዚህ የሚያማምሩ መንትያ ልጆች ጋር በዛሬው ዝግጅታችን ቆይታ አድርገናል። መንታ የመሆን እንደው ብሆን ብዬ እየተመኘው ነው ፕሮግራሙን የምር እየጣፈጠኝ ያው የሰዓት ጉዳይ ሆነና እዚህ ጋር ልናቆም ተገደናል። እናንተ ተመልካቾቻችን ሰዓቶቻችሁን ለኛ ሰጣችሁ ሰንበታችሁን ሰጣችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። በወላይታ ቴሌቪዥን ስም እናንተን ሁለታችሁንም እዚህ ድረስ ጥራችን አክብራችሁ ስለመጣችሁ ክብረት ይስጥልን ማለት እወዳለሁኝ። ሳምንት በሌላ ዝግጅት እስከምንገናኝ ከወላይታ ቴሌቪዥን ቀሪ ፕሮግራሞች ጋር መልካም ጊዜ ይሁንላችሁ። ትውልድ ቢዘምር